የቀጠናው ስጋት አንቺ ደደብ አይገርመኝም ከዚህም የባሰ ተብያለሁ ምንድነው የተባልሽው ያንተ ሚስት ቺት ማድረግ መጀመር አለብህ በፍጹም ለፍቅረኛና ለሚስት ታማኝ መሆን አቁም ምክንያቱም ቺት ማድረግ እንደዚህ ጥቅም አለው ብላችሁ አስባችሁ ታውቃላችሁ በመዳን ያለም በለተቀኑ እንዳታገቡ እኔ በባለት ዳሮች ታመምኩ አኪሙ ሰገራ እንድሰጥ ያው ያዛል እኔ ጋር የሚያዘው ተቀባዩ ነኝ እሺ በትንሽ የቆንጠራ አድርገሽ ሰገራ ይዘሽ ነኝ ዞር ትልና ቦይፍሬንድ ነው የምትለው አባቴ እኔ ሰገራ ይዘሽ እሱ ደግሞ በደረው እማ መድኃኒት እኮ አገኝልሽ በሽታው መጥቶቅ ያለበት ስጪምና በነፋስ ነው ወይ በከብደት ነው 2018 ዓመተ ምህረት እንደዚህ ዓመት የወደቅኩበት የተሰባበርኩበት የከሰርኩበት ያለቀስኩበት ያዘንኩበት እጅ የሰጠሁበትና ተስፋ የቆረጥኩበት ዓመት የለም እኔ ብቻ ነኝ ሰዎችን የሚፈትሹበት መንገድ ካም በፊት አስቀብሬው በየአመቱ ምትከፍለው ግብር አለ ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ ሰላም እንደምናላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ በትላንትናው ዕለት የነበረን የላይቭ ስርጭት ትንሽ በኔትወርክ ምክንያት ከማስቸገሩ ውጪ የበርካታ ሰዎችን አስተያየት ለማየት ሞክሬያለሁ በጣም ቆንጆና ሊበረታታ የሚገባው እንደውም ሊቀጥል ይገባዋል የሚሉ አስተያየቶች ደርሰውኛል እጅግ በጣም ከልቤ ላመሰግናችሁ እወዳለሁ በተስተካከለ ሁኔታ ደግሞ ወይ በዛሬው ወይ ደግሞ በሚመጣው ሳምንት ቅዳሜና እሁድ በተሻሻለና አሪፍ ሆነ መንገድ ደግሞ እንቀጥለዋለን ማለት ነው ለዛሬ በርካታ የሆኑ ቪዲዮዎች ይዤላችኋለሁ የናንተን አስተያየት ይፈልጋሉ ስለዚህ አስተያየት መስጠታችሁ እንደተለመደው እንዳይቋረጥ ማለት ነው ይህንን ቪዲዮ ጀምሩ ላይክ በማድረግ ጀምሩ ዛሬ ሰፊውን ሰዓት ለናንተ እድል የሚሰጥበት ነው አስተያየታችሁ ፈጽሞ እንዳይለየኝ እስከ መጨረሻው ድረስ አብራችሁን ቆዩ መልካም ጊዜ ይሁንላችሁ እኔ እውነት ለመናገር እንደዚህ የተቀረጹ የሚለቀቁ ቪዲዮዎችን ሳይ በጣም ነው የሚገርመኝ አንድ ሰው እንደውም ለምንድነው ወርደማ ተሸኛት ቀርጻ መታሳየን ለምንድነው አለ እውነቱን ነው ማለት ለምንድነው ቀርጻው የሚያሳዩ ለምንድነው ሌላም ቪዲዮ ተመልክቻለሁ እኔ ውስጥ ምን ተሰማችሁ እናንተ ስታዩት በጣም ብዙ ሰዎች ይሄን ቪዲዮ ልካችሁልኛል ምን ይደረግ ምን እናድርገውሽ አየን ምን እንድናደርግ ነው እንዲረዱ ከተፈለገ የሚረዱበትን እየሰሩ ነው አክቹአሊ በጣም ደስ የሚል ነገር እኮ ነው ስራ ላይ ነው ያሉት አሪፍ ነገር ነው ግን ለምንድን ነው በቃ ቀርጻችሁ የምታሳዩት ለምንድን ነው ማለት የተለየ ኢንቴንሽን ከሌለ ወይ ደግሞ በእነሱ ፎሎወር ለመሰብሰብ ኢትዮጵያዊ በእናቱ አይጨከንም ብላችሁ አስባችሁ ከሆነ በጣም ነው የሚያሳዝነው በእውነት እነዚህ ሰዎች ያቺ እናት እንጨት ተሸክማ የምትሄደውም ስራ ላይ ነው ያለችው እኛኛውም ስራ ላይ ነው ያሉትና ዝም ብላችሁ እስቲ እንደዚህ አይነት ቪዲዮ እየለቀቃችሁ ከምትለቁ ወይ እርዷቸው ባሉበት ወይ እንዲረዱ ኦፖርቹኒቲውን ፍጠሩላቸው ውጋት ይላል የቀጠናው ስጋት ወይ እግዚአብሔር 2018 ላይ ያልቀ ነው በነገራችን ላይ አሲንጅራ ያልኩሽ አይደል እንዴ በያ አትግላለ በያ እንሳቅ እንጂ ምን እንበል
እንሳቅ እንጂ ምን እንበል በእናታችሁ። በጣም ዘንድሮ እግዚአብሔር 2018 ለነገሩ ላይ ያልቀና አንድ ሰውም ብሏል 2018 ማለቁ ላይ ለምን ነው በጣም ፎከስ ያደረጋችሁት? 2018 ሲያልቅቁ ብሶበት እንደሚመጣ ይታወቃል። 2019 ተሻሽለው ነው ሰዎቹ የሚጠብቁ። ለምንድን ነው እንደሚያበቃላቸው የምታስቡት ብሏል። ምን ትላላችሁ እናንተ? አንቺ ደደብ አይገርመኝም። ከዚህም የባሰ ተብያለሁ። ምንድን ነው የተባልሽው? ያንተ ሚስት ሚከፋው እሱ ነው ያንተ ሚስት መባሌ ነው። ኤአይ በነገራችን ላይ አንዳንድ የሚሰሩ ቪዲዮዎች በጣም ሪያሊስቲክ እየሆኑ ነው። በጣም እየሰለጠነ ነው ያለው ሞዴሉና ተሻሽለው በጣም ትክክለኛ ሰዎች እየመሰሉ ነው ያሉት። እንዳትሸወዱ። እኔ ሁሌ ሐኪም ቤት ከሰው ጋር የሚመጣ ሰው ግርም እንዳላችሁ በተለይ ከቦይፍሬንዶቹ ጋር ምናምን መጡ ቦይፍሬንድ ምናምን ያላችሁ ሰዎች ይመጡላል። ሐኪሙ ሰገራ እንድትሰጥ ያው ያዛል። እኔ ጋር የሚያዘው ተቀባዩ ነኝ። በትንሽ ቆንጠራ አድርገሽ ሰገራ ይዘሽ ነኝ። ዞር ትልና ቦይፍሬንዷን ነው የምታይ። አባቴ እኔ ሰገራ ይዘሽ እሱ ደግሞ በደረው እማ መድኃኒት እኮ አገኝልሽ በሽታው መጥቶቅ ያለበት ስጪ ምናምን። ከዛ በስንት ክርክር ምናምን ትሄዳለች። ከዛ በኋላ ግን ቆልላ ነው ይዛ የምትመጣው። በጣም ነው ግርም የሚለው ሁሉ እኔ ማዕድን ምን ይሰራል ምን ይሰራልኛል? ነዳጅ ተወዷል፣ ቆጥቡ፣ ትንሽ ነው ለሳምፕል ነው የሚያስፈልገው። ሁሉ አንዱን ብሎ ምን ታካብዳለህ? ተመላሻለሽ ብላ አሰጣጥም ተመላሻለሽ ብላ አሰጣጥም እንዳትመልስም እንዴ ያን ሁሉ የመቀበል ግዴታ የለብን ብሎ መክሮታል። ኮሜንት ሴክሽን ላይ እና እንደሌለው ሰው አክተም ታረጉ ሰዎች ረፉ ለማለት ነው። ይሄንን ቪዲዮ ሰራውን ጨርሰው እስቲ ነው የምናገረው። መቆለል ምንድን ነው? ያኔ ቤት ጭቃ ቤት የለኝ እኔ አልለጥፍበት ቆርቆሮ ቤት ነው ይሁን እና ምንድን ነው የምሰራው? ግን ምንድን ነው እኔ ምሳ እበላለሁ። እኔ ምሳ ስለምበላ እንዳይዘጋኝ ላ መጠን አድርጓት። ይሄ እኮ ያማል እኮ ይሄ እኮ አናዘር ሌቭል ኦፍ ሺት እኮ ሽፍለቀና እንደ ይሄ ልጅ የሚሰራቸው ቪዲዮዎች በጣም ነው የሚገሉት። ባለፈው ፖድካስት ላይ የሚቀርቡ ወንዶችን አንስቶ የተናገረው ልጅ ማለት ነው። ወንዱ በጣም በቃ ተልፈስፍሷል። ሚዲያ ላይ ቀርቦ የሚያለቅሰው ወንዱ ነው ያለው ልጅ ነው። ገዳይ ነው። በለው የምንድን ነው ውድድሩ ብሎ እየጠየቁ ነው ሰዎች። በነገራችን ላይ በነፋስ ነው ወይ በክብደት ነው? እቺ ቢፏ ግን አትቀርም። የትም ቦታ ላይ ያለች ነገር ናት። በነገራችን ላይ ለዚህ አይነት ውድድር አንደኛው ክራይቴሪያ ተደርጎ የሚታይ ነው ይመስለኝ። እስኪ ምን ያህል ህይወት ቢመራችሁ ነው ከላይ ድልድይ ላይ እንደገና ከስር ደግሞ መኪና የሚያልፍበት ወደዛ የምትፈጠፈጡት? ምን ያህል ህይወት ቢመራችሁ ነው እንዴ? ይሄን ቪዲዮ የምሰራው ዛሬ ቅዳሜ ነው። ይሄን የምነግራችሁ ትናንትና አርብ ፌዴራል ፖሊስ ዋናው መስሪያ ቤት ሜክሲኮ የሆነ ነገር ነው። የሚገርማችሁ እዚህ ከልደታ እንዲህ ሰው አድርሼ የመጣሁኝ በቃ ወደ ቤቴ ልግባ ብዬ ማታ 5 ሰዓት ነው። ከዛ በኋላ ልደታን እንዳለፋችሁ ጨለቅለጋ ስትደርሱ አንድ በስር የሚያሳልፈው መንገድ፣ አንድ ደግሞ በፌዴራል ፖሊስ በላይኛው በኩል ወደ አደባባዩ ወስዳችሁ እኔ ወደ ሰፈር ታጠፋለሁ ብዬ ከዛ በላይኛው መረጥኩኝ እና ልክ ፌዴራል ፖሊስ ጋር ስደርስ የሆነች ልጅ ፊቷን እንደዚህ ቁጭ ብላ ነበር። ወደ ፌዴራል ፖሊስ ዞራ ማለት ነው። እና እንደዚህ ስትዞሩ ደግሞ ከስር ያለው አስፋልት ነው። ከዛ የሚመጣው ከስር አስፋልት ሲኖ ውፍ የሚልበት አስፋልት ፊቷን እንደዚህ ቁጭ ብላ ቁጭ ዞረች እንዲህ ወደ ታች ማለት ነው። ምንም ነገር የለም። እና እንደዚህ ምን ልታረግ ነው ብዬ ፊልም እኮ አይደለም ነግራችሁ እኮ ህልምም አይደለም። ትናንት እኮ 5 ሰዓት ላይ የሆነ እኮ ነው ነገር ነግራችሁ። ከዛ በኋላ ምን ልታረግ ነው ብዬ በመስታወት ሰዓት
እንዲዛ ከኋላ ጠርዙን ይዛ ወደ ታች እንደዚህ አደባባዩን ዞርኩት። መጀመሪያ ቀልድም ስለመሰለኝ ወደ ሰፈሬ ሄደ ብዬ አደባባዩን ዞርኩና ጨለቅለቅ ጋር አልሳም እዛ ጋር ተመልሼ ካሁን ወደቀች ፌደራል ፖሊስ በር ላይ ታውቃላችሁ፣ ፌደራል ፖሊስ በር ላይ እንትን አይልም አቆምኩት መኪናውን እዛ ጫፍ ላይ አደባባዩ ጫፍ ላይ እና ከኋላ ነኝ ከልጅቷ ጋር ያለሁት። እህቴ ምን ልታረጊ ነው እህቴ ምናምን ነው። ፊልም አይደለም እኮ ፊልም ላይ እንደምናየው እኮ ነው እንዴ። ከዛ በኋላ ከላይ ወረድኩኝ፣ ቃስ ብዬ ወረድኩኝ። እኔ ከኋላዋ ነኝ ያለሁት እና እንዳደነግጥ ብዬ ነው ይኸውልሽ እህቴ ምንም እንዳታረጊሽ ምናምን እያልኳት አረቢ እኮ እንዲኩ። ከዛ ከላይ ያንቺ ፌደራል ፖሊስ ድምጽ እስከ ህይወቴ ፍጻሜ አይረሳኝም። እሺ በቃ እንዳንቺ አይነት ፌደራል ፖሊስ እህት ወንድም ያብዛል። የሆነ ነገር ትለኛለች፣ መኪና አንሳ ልትለኝ ነው በዚህ ሰዓት እያየቻት ለካ ያዛት ነው የምትለኝ። ላይ በተግባር እድ በኩል የነበርሽ ፌደራል ፖሊስ ሴት ከፊት ለፊት አያራዳ ልጅ ከተግባር ደግሞ ወደዚህ ወደ ፌደራል ፖሊስ የሚያቋርጥ ልጅ በእግረኛው አለች አይደለች ቀጭኗ በሷ ጋር የሚያቋርጥ ሞቅ ብሎታል ልጁ ሲያት ማለት ነው። ብዙ ሰው እኮ ነው አይቶ ያለፋት፣ አንድ ሰው የቀረባት የለም። ብዙ ሰው ነበር እኮ ጋይስ ሲያት ማለት ነው። እሱ ከፊት ስለሆነ የሚመጣው እንዲህ ያዛት ማለት ነው። ሞቅ ብሎታል ልጁ ራሱ አብረው እንዳይወድቁ እንደዚህ ያዛት። አንተ ያራዳ ልጅ ቪዲዮ ካየው እግዚአብሔር ከኋላ ፌደራል ፖሊስ ወደ ደግሞ ያዛት። እኔ በዛ ልክ ሰው ላይ ተጠምጥኔ አላውቅም። እመብርሃን ልደትዬ ወከባን እንደዚህ በቃ አላመንኩም ሲይዛት። ልጁ ደግሞ እንደዚህ ይዞልኛል። ጎትተና ወጣናት። እንኳን ተረፈች። አይኗ ቀይ ሆኗል። የራገች ሱሪ ነብርማ የሚባለው የነብር ቆዳ የሚመስለው የለም እንደዛ ደስ የምትል ልጅ በጣም ጥሩ የለበሰች ምንም ጥሩ ሽታ ያላት እግዚአብሔር ይመስገን። ይሄን ያህል ምንድነው በህይወትሽ ያስጨከነሽ? ፖሊሶች መጡ፣ ፌደራል ፖሊሷም ሁሉም ምን ሆነሽ ነው? ለካ ፌደራል ፖሊሶቹ የሆነ ወንድ ልጅ ቻው ብላት ሲሄድ አይተናል ምናምን አሉ። እዛ ጋር አረጋጋ ላድርስሽ ቤትሽ ላድርስሽ ደግሞ እንደገና አንተ እንዳትይ ይኸው እዚህ ልደታ ጋር ነው ቤቴ። በቃ ራሷ ተመለሰች ወደ ራሷ። ምን ሆነሽ ነው እንዴ? እኔ እግዚአብሔር ምስክሬ ነው። ያው አስብ የሆነ ነገር ቢፈጠር በቃ አለቀልን። ታውቃላችሁ አሁን ያለውን ሰው ተፈራርቷል፣ ግን እግዚአብሔር ረዳና ተረፈች። ተመስገን። አንቺ ፌደራል ፖሊስ ድምጽሽ ሁሉ ጆሮዬ ላይ አለ። እንዴት ብርታት እንደሆንሽኝ እግዚአብሔር ምስክሬ ነው። አንተ ያራዳ ልጅ ይሄን ቪዲዮ ካየህል አንተ ከፊት የመጣ ያራዳ ልጅ አራ እንደው አትጥፉ። ውይ እኔ ምንም ልላችሁ አይደለም፣ እግዚአብሔር ምስክሬ ነው። በጣም ግን ማለት ከቅርብ ጊዜ ወዲህ እንደዚህ አይነት ነገሮች እየበዙ መጥተዋል። ሰዎችንም ለማትረፍ ለማዳን ለመርዳት ሰው እርስ በርሱ ተፈራርቶ ያለበት ጊዜ ላይ ነው ያለነውና እኔ አንድ ልጅ አስታውሳለሁ ከሩቅ ሀገር ከክፍለ ሀገር መጥቶ ሁለት ልጆች ሲደባደቡ አንዱ ይወድቅና በጣም የማይሆን ነገር ይሆናል ማለት ነው። ከዛ ፖሊስ ይዞ ለ2 ዓመት ተፈርዶበት እንደገባ ማስታወሰው ልጅ አለና ከባድ ጊዜ ላይ ነው ያለነውና ጊዜው ያልፋል። ከባድ ጊዜያቶች ማለፋቸው አይቀርም። ስለዚህ ራሳችሁን እንትን የምትሉ ሰዎች በዚህ ደረጃ መሆን የለበትም። ከዚህ ጋር ያይዞ አንድ ልጅ የሰራው ቪዲዮ 2018ን የባሰ ከባድ ጊዜ እንደሆነ የሚያስረዳ ነው ብዬ አስባለሁ። ነው 2018 ዓመተ ምህረት እንደዚህ ዓመት የወደቅኩበት የተሰባበርኩበት የከሰርኩበት ያለቀስኩበት ያዘንኩበት እጅ የሰጠሁበትና ተስፋ የቆረጥኩበት ዓመት የለም። እኔ ብቻ ነኝ። ግን ምን ትላላችሁ እናንተ? 2018 ለእናንተ እንዴት ነበረ? ሰኔ ያልቋል ኦልሬዲ። የሚቀረው 2 ወር ነው። ያለፈውን ዓመት እንዴት ተገመገሙታላችሁ? ወይስ ዓመቱ ሙሉ በሙሉ ማለቅ አለበት ለመገምገም? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ገርዳሜ እያሉ አሸሸ ገዳሜ ቆንጆች ቺኮች ግን ጠመዷቸው ብራንድ መኩ ስላላቸው እነ ሽቅርቅር ቻቢ እየሆኑ ስራ አይወዱም በመልክ ይመካሉ ሰርቶ ሚለወጥ መቼ ያደንቃሉ ገርዳሜ ብለው ስም ይሰይማሉ
ገርዳሜ 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 እያሉ አሸሸ ገዳሜ ሲነቱ ገመችስ ጎጃሜ በቅናት አለቀች አዳሜ። ትሬንድ ሆነ ነገር በቃ ሁሉም ሰው እየተቀባበለው ነው ያለው። እንግዲህ ከሰሞኑ በእሷ ጉዳይ ላይ የማያወራ ሰው የለም። በጣም ግን አንድ የሚገርም ሀሳብ የሰጠች ልጅ ማን ያዘዋል ፖድካስት ላይ ቀርባ ነበረ። እሷ ልጅ ያወራችውን ቪዲዮ እንስማ እስቲ። እቺ ልጅ ወይ በሆነ መንገድ ራሴን አስታወሰችኝ። በቃ በጣም ቆንጆ ነኝ ብዬ ማስብበትን ጊዜ በጣም በቃ አንደኛ ነኝ ብዬ ማስብበት ጊዜና ቆንጆ ስለሆንኩ ደግሞ እቺ ዓለም ልትሸልመኝ ይገባል የሚገባኝ ነገር አለ ብዬ ኢንሳይት እንዲሆንኩበት አሮጋንት የሆንኩበት ቀጥጋብኝ የነበርኩበትን ጊዜ ያስታወሰችኝና እኔ በቃ እግዚአብሔርን ከማመሰግንበት ነገሮች ውስጥ እንደሆነ ታውቃላችሁ እዚህ ፕላትፎርም ላይ ለዘላለም የሚቆይ ወሬ አለማውራት እንደዚህ ሳልበስል በልጅነት ባለማስተዋል በተለያየ ነገር ብዙ መቀባጠር የምችልበት ሰዓት ላይ እዚህ ፕላትፎርም ላይ አለመምጣቴ በጣም ደስ ይለኛል። እውነት እግዚአብሔር ይመስገን ሁሌ ነው ማስተዋው እሱን ነገርና እቺ ልጅ ሬጅ ቤት ችላበታለች በቃ ችላበታለች you gotta give her that እና በዚህ ሁሉ ወቀሳ በዚህ ሁሉ ነገር ውስጥ ማለት ነው አካውንቱን ሄዳችሁ ብታዩ ያደገ ነው እና ይሄ ገብቷታል በቃ ልጅቷ ለዛም ነው by the way የመጀመሪያው በቃ ብላት አሁንም እንደገና ይቅርታ እንደሚል ሰው ቪዲዮ ጀምራ ከዛ አረማቼም ይቅርታ አልጠይቅም ሲያምራችሁ ይቀራል ብላ አይነት እንደሱ አይነት ቪዲዮ ይለቀቀችውና ገርማችኋል ከዚች ግለሰብ ጋር በተያያዘ ግራሚ ገቡ የተወሰኑ ነገሮች አሉ አንደኛው ምሁር ናት እንዴት ነው ነገሩ በጣም ሁለተኛ መንፈሳዊ ናት በጣም ክላሽ የሚያደርግ ነገር ነው ከዚህ ካወራችሁ ከገማው ማይንድ ሴት ጋር የማይሄድ ነገር ነው እውነት እና ፕሮፋይሏ ላይ ብትገቡ ማስተርሷን በቅርብ የጨረሰች ምናምን ልጅ ናትና make that make sense ምናምን ነው ኤጁኬትድ የሆነች ልጅ እኮ ናት ማለት በቃ በራሷ እኮ ትልቅ ቦታ የምትደርስ ልጅ ናት ነገ ማለት ነውና በዚህ ደረጃ እንድትዘቅጥ ቻለች ብዬ ያሰብኩ ነበርና ሌላኛው ደግሞ ምንድነው መንፈሳዊ ነኝ የሚልም አይነት ነገር ፕሮፋይሉ ላይ ብትሄዱ የምትሰራው በመዝሙር በምንና by the way እግዚአብሔርን እኮ ሪፕሬዘንት አድራጊ ነን እኛ እኮ በመድርና የምር እግዚአብሔር የገባው ሰው እንደ አይነት ካራክተር አይኖረውም በቃና ብዙ ሰው ሲያስተባብልላት ሰምቻለሁ አይ በቅርብ ነው ወደ መንፈሳዊ ነገር የመጣችሁ እንደዚህ ምናምን ነው መንፈሳዊ ሰው መሆንም አይጠይቅም እኮ ገብቷችኋል አንድ ኖርማል ሰው ራሱ ከስተቱ ተነስቶ ይሁሉ ነገር በጣም ብዙ ሰው ሲወቅስ ምናምን የኔ ጥፋት ነው እንዴ ብሎ መርምሮ ሃምብሎ ነው ይቅርታ መጠየቅ ማለት ነውና ሃምብል መሆንን የሚያስተምር አምላክ ይዘን እንደ አይነት ሰው መሆን አንችልም ማለት እኔም ያንዴ ባለማስተዋል በልጅነት ሳይገባኝ ነው እንጂ እንደዚህ ከእግዚአብሔር ጋር የተራመድኩ ነው የሚል ሰው እንደዚህ አይነት ካራክተር ሊኖር አይቻልም በቃ ስለማይቻል ነውና በጣም ያገርሞኛል ብቻ ምሁርም ሆነ መንፈሳዊም ሆነ እንዴት ነው ነገሮች ልጅ ሁሉ በአልፋ በርጥሳ እንዲ ማለት ከቻለች በጣም ፖቴንሻል አላት እቺ ልጅ አልኩኝ ማለት ነው anyways እግዚአብሔር ማስተዋል ይስጣት ይርዳት ለማለት ነው የተማረ ሰው ንግግር ጎበዝ ናት እቺ ልጅ በነገራችን ላይ ማን ያዘዋል ላይ ቀርባ ፖድካስት ላይ ተናግራለች እሱን ማየት ትችላላችሁ ግን እዛ ፖድካስት ላይ ስለ ባለባበሷ ሰውን ታሰናክል እንደነበረ የተናገረችበትን ፓርት ቆርጠው አውጥተው እንዴት እዛ ፖድካስቱ ላይ እንዴት አንቺ ተምኔሉ ላይ የተለጠፈውን ፎቶ ላይ እንዴት ተገላልጠሽ በዚህ ደረጃ ትሆኛለሽ ብለው ለጠየቋት ጥያቄ ምን ላይ ሰጣበታለች እኔ አይደለሁም የኔ ፎቶ ከፊት ለፊት በትልቁ የሚታየው ስማይል ያረኩ የተነሳው ፎቶ እንጂ ሌላው ከንግግሩ ጋር ሊሄድ የሚችል ነገር እነሱ በኤአይ ጄነሬት ያደረጉት ነው ብላ በጨዋ ደንብ መልስ ሰጣበታለች ማለት ነው ጎበዝ ናት እንዲህ አይነት ነው የትክክለኛ የመልስ ምት አስፈላጊ የሚሆንበት ሰዓት ላይ አስፈላጊ የሆኑ ሰዎች ይመጣሉ ማለት ነው እንቀጥል ሃይ ገርዳሚዎች ደህና ናችሁ ወይ ይሄ ሁላ መጋጋጥ ይሄ ሁላ ይዩኝ ማለት ይሄ ሁላ እልህ መጋባት ለመታወቅ ነው በቃ እዚህ ልጅ ላይ የምታዩት ነገር ብዙ ሰዎች በሷ መንገድ ሄደው ከህብረተሰቡ ጋር እልህ ተጋብተው የሆነ ባለጌ የሆነ ነገር አድርገው ብዙ ሰው ሲከተላቸው ከዛ በኋላ በዛ ባገኙት ብዙ ፎሎወርም ገንዘብ ሲያገኙ እውቅና ሲያገኙ ከዛ በኋላ ሰው ሲያከብራቸው ስላየች እሷን በዛ መንገድ ነው ለመሄድ እየሞከረች ያለችው ያው ይሄ ነውራችን ጌጣችን ነው እዚህ ሶሻል ሚዲያ ላይ ያለን ብዙ ሰዎች ማለት ነውና እሷም ያንን ካባ ለመደረብ ነው እየሞከረች ያለችው ስለዚህ
በጣም ስድቡ ምናምን እንደው ያበረታታል ባይ ነኝ እኔ። ከሰበራት ወር ደግሞ የሆነ ነገር ቢያስቆማት ኖሮ ላለፉት 2 ሳምንታት ምናምን የነበረው ነገር በቂ ነበረ። ግን ሺዝ ካፒታላይዚንግ ኦን ኢት። በቃ እንግዲህ ማታ እያለቀሰች ቀን እየወጣች እንግዲህ አፍ የምትካፈት ይመስለኛልና እዛ እሷ ቸርች ያላችሁ ሰዎች ምናምን ምከሯት እንጂ እኔ የትኛውን ክርስትና እሷ የምታደርገውን ነገር የሚፈቅድ አይመስለኝም። እና አንዳንዴ እናንተንም እንትን ያስብላችኋል፣ ይሄ ያስወቅሳችኋል። ምከሯት። እዚህ ጋር ኮንተንት መስራቱ ምናምን አይደለም፣ ግን በቃ ከሰው ጋር እንደዛ በትልህ መጋባት ምናምን ከአንድ ክርስቲያን አይጠበቅም። እውነት ነው። እሷንም የምትሰድቡ ሰዎች ምናምን ደግሞ እናንተም ወይ ክርስቲያን ወይ ሙስሊም ነው የምትሆኑት። እናንተም ከሆነ ሃይማኖተኛ አይጠበቅምና ጋብ አድርጉት ስድቡን እናንተም። ያው እንግዲህ ብዙ ሰዎች በዚህ ጉዳይ ላይ አስተያየት እየሰጡ ነው። እንደዚህ ነው ማለት ራሱ ይከብዳል። እሷም ወጣ የምትናገራቸው ነገሮች ብዙ ሰዎች እያስቆጡ ነው ያሉት። እስቲ አንድ ቪዲዮ እንመልከት። ቅርታ ብሊን አሁን አይደለም ኦኬ እና you'll see I'm going to make it to the top ያያችሁኝ ሚሼን ማለት ነው ሳሳካው ታያላችሁ። አሁን እየተጠቀምሽበት ያለው ቴክኒክ ጋዝ ላይቲንግ ይባላል። በስነ ልቦና የሰዎችን አእምሮ የማስጠምዘዣ ዘዴ ነው። ማኒፕሌሽን የተባልሽው ሌላ እየተናገርሽ ያለሽው ሌላ። ተይ ማዚ እንደዚያ ያዋጣም፣ አይሳካልሽም፣ አያልፍልሽም፣ ማንም አላለም። እንዴት ገርዳሜት ያለሽ ሴቱ ለፍቶም ያመጣል፣ በላባችን በወዛችን ነው፣ የመልክ ጉዳይ አይደለም ነው የተባልሽው። ኦፍ ኮርስ የሰደበች ሰው አለ፣ ግን እሱ አይደለም ፖይንቱ። በስሜት ተነሳስቶ ብዙ ነገር የተናገረ አለ። ስህተት በስህተት አይታረምም፣ እሱን እናልፈዋለን። ግን ሆን ብለሽ ኮንቴክስቱ ገብቶሻል፣ ሰው ያለው ገብቶሻል። ግን ምንድነው የጥፋተኝነት ስሜት እንዳይሰማሽ ብለሽ ያልተባለን እንደተባለ አድርገሽ ጥምም አድርገሽ የማያልፍልኝ መስሏችሁ ትዘታው ታዩኛላችሁ ምናምን። እንዴ ማንም እንደዛ ያለ የለም። አየሽ ሰው እውነታው እንዲጠራጠር ለማድረግ የሄድሽበት ርቀት ግን በጣም ኃይለኛ ማኒፕሌሽን ቴክኒክ ነው። የአእምሮ መጠምዘዣ ዘዴ ነው የተጠቀምሽው። ይሄ ደግሞ ኃላፊነት መውሰድ የማይፈልግ ሰው፣ የተሸናፊነት ስሜት የተሰማው ሰው፣ ጥፋተኝነት ተሰምቶት ማመን የማይፈልግ ሰው ባህሪ ነው። እና ረፊ አይቼዋለሁ ቪዲዮዎችሽን። ሌላም እንደዚህ ጋዝ ላይ ስታረጊ አይቼሻለሁ። እንደዚህ ያልተማርኩ መስሏችሁ ቆንጆ አይደለሽም ምናምን ስትሉ እሱ አይደለም እኮ ፖይንቱ። አውቀሽ ነው እንደዚህ ያረግሽ ያለሽው። እና ተረጋጊ። በመዝሙርም ለማብሸቅ አትሞክሪ። መዝሙር እግዚአብሔርን ማመስገኛ እንጂ ሰውን ማብሸቅ አይደለም። ለእግዚአብሔር ክብር ነው እንትን እምለው ምናምን ብለሻል በመዝሙር አይደለ? ለእግዚአብሔር ክብር የምትቆሚ ከሆነ ለሰው አእምሮ ተጨነቂ እባክሽ እህቴ። ለራሽ ጊዜ ውሰጂ፣ የጥሞና ጊዜ ይኖርሽ። በቃ ከሶሻል ሚዲያ ደበቅ በይና ይሄ ነገር ልክ ነው አይደለም፣ ራሴ ላይ በምን መንገድ መስራት አለብኝ በይ፣ ከአምላክሽ ጋር ተገናኝ። ታይ አጉልል የባሰ ፐርሰናሊቲሽን ማለት በማይሆን መንገድ እያሳየሽ ነው። መጀመሪያ ላይ ዝም ብዬ ነበር ስላንቺም ያልተናገርኩት ቢካዝ በቃ የአብዛኛው ሰው ሪፍሌክሽን ነሽ ብዬ ነው የማስበው። ብዙ እንደዛ የሚያስብ ሰው አለ። አንቺ ለየት የሚያደርግሽ ተናገርሽው እና ፕሊዝ ታይ ይቅርብሽ። ጥሩ አይደለም፣ ያስገምትሻል። እንዴት ያሉ ግን ጨዋ ሰዎች አሉ ወዳጆቼ። እግዚአብሔርን በጣም በቃ ንግግራቸው ቁጥብ፣ በእውቀት የተሞላ ማስተላለፍ የሚፈልጉትን ነገር በጨዋ ደንብ የሚያስተላልፉ እንዴት ያሉ የተባረኩ ሴቶች አሉ መሰላችሁ። እኔ ማህበራዊ ሚዲያ ላይ በጣም ከምቀናባቸው ሰዎች መካከል እንደዚህ አይነት ሐሳባቸውን የሰውን ሐሳብ በሐሳብ መሞገት የሚችሉ ያለ ስድብ በጣም ቃላት መርጠው የሚናገሩ ሰዎች በጣም ይገዙኛል። የሚገርም ነው። እንግዲህ ብዙ ሰዎች ስለዚህ ልጅ ሲናገሩ ሰምቻለሁ። በጣም የአብዛኛዎቹ ሐሳብ አንድ አይነት ነው። የሷ ሐሳብ ነው ብቻውን እየተንቀሳቀሰ ያለው። እንግዲህ እናያለን ማለት ነው። እስቲ አንድ ቪዲዮ ነኝ። ወለፈንጅ የሆናችሁ ሴቶች እኔ ጠፋ ስል ታፈላላችሁ። ስንት ገርዳሜ መኪና እየነዳ ወገን ደርሼላችኋለሁ። እግዚአብሔርን ይሄን የመሰለ መልክ እሺ፣ በእግር ከገርዳሜዎቹ እኮ ብሰሽ እኮ ነው እስካሁን ድረስ ያልነዳሹ። ጊባዚጦ ብርጭቆ ራስ ወይ እንዲያምርብሽ ሄራሽ ያበተር ተጠቀሚ። ወለሎ አናት ወጨገላፊት በጣም እንግዲህ ሰው የራሱን የመሰለው ነገር እየወጣ በደንብ እየሰራ ነው ቪዲዮ። እሷም እስካላቆመች ቪዲዮ መስራታቸውን አያቆም። ኢቭን በዚህ ሰዓት ብታቆም ራሱ ቪዲዮ መስራታቸውን ብዙ ሰዎች እንደማያቆሙ በጣም እርግጠኛ ነኝ። ለሌሎቹ መማሪያ ነው የሚያደርጓት። አንድ ሰው ቅርብ ጊዜ የተጠመቀች ልጅ ናት፣ ስለዚህ ተዋት የሚል ሐሳብ አንስቶ ይህንን የምትመለከቱትን ፎቶ አያይዞ ለቆ ነበረ እና አንድ አጋቦስ የሚባል ልጅ የሰራውን ቪዲዮ ተመልክቼዋለሁ፣ ሙሉውን ማለት ነው። ለሷ ሳይሆን ለቤተ ክርስቲያኗ ለሚመሯት ሰዎች ለሚያውቋት ሰዎች እንድትመከር እንድትገሰጽ እንዲያቀኗት
መልእክት አስተላልፎላቸዋል። እሱንም የሰራውን ቪዲዮ ወጥተው የተቃወሙ ሰዎችም አይቻለሁ። እዚህ ቦታ ላይ መደባደቢያ ስላልሆነ ሙሉውን እዚህ ጋር ማምጣት አልፈለኩኝም። ልጁ የተናገረበት መንገድ በጣም ትክክለኛ ነው ለኔ። ማለት አንዲት ልጅ የሰራችውን ቪዲዮ ስመለከት ማንም ኃጢአተኛ በመካከላችሁ ቢገኝ በየዋሃት መንፈስ አቅኖት የሚለውን ጥቅስ አንስታ ስትናገር ሰምቻለሁ። ያው እንግዲህ ሰዎች በተጠያቂነት ያለው ቦታ ላይ ነው የሚሄዱት። በቤተ ክርስቲያኗ መሪ ካላት ወይም ደግሞ አንድ ቦታ ሰሚት ካረገች ሊናገሯት የሚችሉ ሰዎች አሉ የሚለውን ነው እሱ ጠቅሶ የተናገረው እና ለሰዎቹ ደውዬላቸው ሰዎቹም አላነሱልኝም። ስለዚህ የሚሆነውን አብረን እምናይ ይሆናል የሚል ቆንጆ ሐሳብ አስተላልፏል ማለት ነው። እንቀጥል። በመድኃኒዓለም በለተቀኑ እንዳታገቡ እኔ በባለ ትዳሮች ታመምኩ። ከቻላችሁ ይህንን ቪዲዮ ለሙሉ ፎሎወሮቼ ጋር እንዲደርስ ሼር አድርጉልኝ። የፈለገ ቢዚ በሆነም በዚህ ጉዳይ ላይ ግን በደም መስራት ፈልጋለሁ፣ ያቅሜን በሚመጥነኝ ልክ። ነገር ግን ቦታና መጠነኛ አዳራሽ ፈልጋለሁ። ለዛም አዳራሽ ያላችሁ ባለ ሆቴሎች ይሄንን ስፖንሰር ብታደርጉኝ ወይም ደግሞ ለዚህ ሐሳብ ግድ የሚሰጣችሁ በተለይ በባለ ትዳር ላይ በሲንግሎች ላይ ባላገቡት ላይ በሶስት ቡድን ከፍዬ ፕሮግራሞችን ማዘጋጀት ፈልጊያለሁ። በተለይ በእነዚህ 3 ነገሮች ከናንተ ጋር መወያየት፣ መነጋገር፣ መመካከር እፈልጋለሁ። አዎ ትልቁ ርዕሴ ትዳር ነው። አብዛኞቻችሁ እንደምታውቁኝ ወይም ደግሞ መጀመሪያ ፎሎወሮቼ የምታውቁኝ እኔ ትልቁ ኮንተንቴ በትዳርና በፍቅር ውስጥ እንደሆነ ታውቃላችሁ። ያም ደግሞ ያለ ምክንያት አይደለም፣ ወይም ደግሞ ይሄ መልካም ነው ብዬ ኮንተንት መርጬ አይደለም የሰራሁት። ያ የኔ ፍላጎት የዛሬ ሳይሆን የአመታት ፍላጎቴ እንደነበረ ብዙዎቻችሁ የድሮ ፎሎወሮቼ በደንብ ታውቁታላችሁ። እውነት ለመናገር ከሶሻል ሚዲያ ላይ በጠፋም ብዙ መልእክቶች ይደርሱኛል፣ ብዙ ቴክስቶች፣ ግማሹ ያላነበብኳቸው ግማሹ ያነበብኳቸው። ያማል። እውነት ነው የምነግራችሁ፣ እኔ በትዳር ኬዝ ያመኛል። ወድጄ አይደለም እንዳታገቡ ምለው ከልቤ ነው። አዎ እንዳታገቡ እንዴ! ህይወታችሁን አቢዩዝ ለማድረግ ህይወታችሁን ለማመሰቃቀል አንዴ እኮ ነው የምትፈጠሩት። በዚች ምድር ላይ የምንኖረው አንዴ ነው። ስለ ትዳር ምንነት ሳይገባችሁ ከምታገቡ ባታገቡ መልካም ነው። ልጅ ስለማሳደግ ምንነት ሳይገባችሁ ባትወልዱስ? ለምንቶቻችሁን ዋጋ ታስከፍላላችሁ። ታስታውሱ ይሆናል ቪዲዮቼን እንደ ትዳር ደስ የሚል ነገር የለም ብያለሁ። ነገር ግን ስለ ትዳር ገብቶን ስንገባ እኔ እኮ አንዳንዴ ግራ ይገባኛል። ልክ ጸበል ቅመሱ የተባለ ይመስል ሁሉም እየገባ ዋጋ እየቀመሰ ዋጋ እየከፈለ ማለፍ አለበት ወይ? ሁሉም በራሱ ላይ መማር አለበት ወይ? ከሌላው መማር ብልህነት ነው። ሁላችንም ገብተን ቀምሰን አልቅሰን ዋጋ ከፍለን ጎብጠን መውጣት አለብን እንዴ? ስለዚህ ሰው ሲናገር ከምን አንግል ነው የሚናገሩት? ከህይወት ኤክስፒሪየንስ ነው ወይ? በጭፈን አትግቡበት። እንደ ትዳር ደስ የሚል ነገር የለም። አዎ ትዳር ሰላም ነው። ትዳር በረከት ነው እግዚአብሔር ላደለው። በዛ ልክ ደግሞ እንደ ትዳር መቀመቅ የለም። እንደ ትዳር ራስን የሚያስት የለም። ዋጋ የሚያስከፍል የለም። አንድ ህይወታችሁን ዋጋ ትከፍሉበታላችሁ በትዳር ውስጥ። ልንገራችሁ፣ የለፋችሁበት የደከማችሁበት፣ ስንት ተምራችሁ ስንት ደክማችሁ ለፍታችሁ ትዳር ላይ ስገቡ ሰላም ለማግኘት ህይወትን ለመምራት፣ ለዚህ ደግሞ ብስለት ይፈልጋል፣ ዕውቀት ይፈልጋል። ትዳር ማለት ምንድነው? ከላይ እንደምናየው እንደተቀባ አይደለም። እባካችሁን ያለፉት ሲነግሯችሁ ልትሰሙ ይገባል። እና በዚህ ርዕስ ላይ ማውራት ፈልጋለሁ፣ መወያየት ፈልጋለሁ። እኔ ለብዙዎቻችሁ ኮሜንት መመለስ ይከብደኛል፣ በውስጥ ምጽፉልኝ መጻፍ ይከብደኛል። እምፈልገው ፌስ ቱ ፌስ መወያየት ነው። ግልጽ በሆነ ሁኔታ መሸፋፈን ማለባበስ ትርጉም የለውም፣ አልጠቀመንም። እንዴት ታዩታላችሁ ሐሳቡን? በጣም ብዙ ሰዎች በዚህ አቅጣጫ ላይ ቪዲዮ ይሰራሉ። የሷ ግን ለየት ያለው በጣም ሲሪየስ አድርጋ እንዳታገቡ ብላ መምከሯ ነው። እንዳታገቡ ያለችበት ምክንያት እናንተ እንዴት የምታዩት ነው? ትክክል ነው ወይስ አይደለም? የእናንተን ሐሳብ እፈልጋለሁ። ቺት ማድረግ መጀመር አለብህ። በፍጹም ለፍቅረኛና ለሚስት ታማኝ መሆን
አቁም። ምክንያቱም እነዚህ 3 ጥቅሞች ከነገርኩ በኋላ በፍጹም የአንድ ሴት መሆን አትፈልግም። የመጀመሪያው ቺተሮች የሚያገኙት ትልቁ ስጦታና ትልቁ በረከት የሰይጣን መጫወቻ ነው የሚሆኑት። ጢባ ጢቤ ህሊናቸው ያድፋል፣ ኢነርጂያቸው ይወሰዳል። ከዚህ በላይ ምን ጥቅም አለ? ወንድሜ ቺት አርግ፣ በፍጹም ታማኝ እንዳትሆን። ይሄ ሁለተኛው ጥቅም ደግሞ የአባላዘር በሽታ HIV ለባክቴሪያና ለቫይረስ በሽታዎች ለተላላፊ በሽታዎች ትጋለጣለህ። በዛ ላይ ደግሞ አላስፈላጊ እርግዝና ይፈጠራል። የማትፈልጋቸው ልጆች አባት ትሆናለህ። ወንድሜ ቺት አርግ። በሶስተኛው ደረጃ ደግሞ ትልቁ ጥቅም መንፈስ ነፍስና ስጋ ይጣላሉ። ያኔ ሂቦንጎ 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 የሚለው ዘፈን እየዘፈንክ ሰላምን በገዛ እጅህ ትነጥቃለህ። ቺት አርግ። እነዚህ ሁሉ ጥቅሞች በገፍ አብሰህ ተሸክማቸው ትኖራለህ ወንድሜ። የምሬን ታምነኝ እንዳትል በፍጹም። ለማን ብለህ ቺት ማድረግ እንደዚህ ጥቅም አለው ብላችሁ አስባችሁ ታውቃላችሁ? ይመችሽ። ለማንኛውም ዘንድሮ መልእክት ለማስተላለፍ ኔጌቲቭ በሚመስል መንገድ መናገር በጣም ትክክለኛ እየሆነ መጥቷል ማለት ነው። የሰዎችን አቴንሽን ግራብ ለማድረግ መልእክቷ ቆንጆ ነው፣ ትክክለኛ ነገር ነው ብዬ አምናለሁ። እኔ ከሰሞኑን አንድ የታየ ቪዲዮ አለ። የሴት ፈታሾች ምን እያደረጉ ነው ያሉት? ተመልከቱና ተመለሱ። ከሰሞኑ እንግዲህ ፈተና ተፈታኞችን በዚህ ደረጃ የሚፈትሹት ነገር በጣም ብዙ ሰዎችን እያነጋገረ ይገኛል። ምን አይነት ስርዓት ማጣት ነው? ከዚህ በፊት ተመልክታችኋል። አንድ ጊዜ ባንክ በር ላይ ይሁን የሆነ ቦታ ላይ በዚህ ደረጃ ፈተና ወደ ውስጥ የሚዘልቁ ሰዎችን የሚፈትሹበት መንገድ ለብዙ ሰዎች መነጋገሪያ ሆኖ እንደነበረ እናስታውሳለን። ያው እንግዲህ ምን ሊባል እንደሚችል አላቅም። የሚስተካከል ሊሆን ይችላል ብዬ አስባለሁ። እንግዲህ በጣም ብዙ ሰዎች ቪዲዮውን እየተቀባበሉት ነው። ጴንጤካው ፓስተሮች መጥቶ ሩጫዬን ጨርሻለሁ፣ ተሸሄዷል ወደ አምላኩ ሄዳ ወደ አምላኩ ብሎ ተወኝ። አልፈልግም ሌላ ሰው ምሳሌ ወይ ራስ ምሳሌ እሺ ራስን አድርገህ ለምሳሌ አሁን አንተ እኔ ሰኝ ሩጫ እኔ ራሴን በራሴ አይደለም እኔ ገና ቆያለሁ እኮ እኔ ሳልቆይም እንዴ አይታወቅም። ማን ያህን ያተርስ ማን ያውቃል? እኔ እኮ ሰኝ በጣም ገራሊ ሰው ነህ። እኔ እኮ ምሳሌ አረከኝ እኮ እኔ ቢያንስ ይኸውልህ እድሜ የወደፊት እድሜን አስመዝኜ አስለክቼ መቼ እንደሚሞት መሞት አለመሞት እንኳን አላውቅም። መቼ ሩጫዬን እንደሚጨርስ ታርጋለህ። ታዲያ ሞት እንደሆነ አላውቅም። ሩጫዬን እንደሚጨርስ ታርጋለህ። አይታወቅም። እሱ ማድረግ ሳይሆን እናንተ ሙታኖች ተመልሳችሁ ከኔ ጋር ትቀላቀሉ ሆነ ፈርዶስ ምንድን ነው ያመጣው አይዲያ? ቆይ አንተ ዘላለም ነው የምትኖረው ምድር ላይ? አይደለም ዘላለም አልኖርም። 135 ዓመት ነው የምኖረው ነው አንተ። ኧረ ተው ማይክል ጃክሰን እንደዚህ ብሎ ቶሎ አይደለም። እሱ ፍላጎቱን ነው የሚናገር። እንደገና ደግሞ እሱ ለማይሆን ነገር አይምሮን ይሰጣል መጽሐፍ ቅዱስ ላይ የማይሆን ነገር ለባለቤት አትንገራትም ይባላል አይደል? አባባል የማይመስል ነገር ለሚስት አትንገር። እድሜን ነው ያልኩት እኔ ጥበብ እድሜን አራዝማለሁ ምናምን ብዬ እኮ አይደለም እኔ የምለው ራሴ ላይ ተናገርከውን ትኖራለህ። በቃ እኮ ታዲያ ለራስ አሪፍ ነገር ትናገራለህ። እኔ ግን በዚህ ከባለፈው ጀምሮ እንደዚህ ምን አንተለኛለህ? እኔ ራሱ እያስፈራኝ ነው እንደዚህ በቃ በሌላ ነገር በቃ ተከፋት ይቻላል ግን አይፋ ለምን ይከፋል? አንተ ምሳሌ እኮ በሁሉም ነገር ላይ ምሳሌ ስትሆን ጥሩ እኮ ነው። ጠንካራ ሰው ምሳሌ ነው እኮ አሁን ምሳሌ የሚደረገው
ጠንካራ ሰው ነው፣ ጎበዝ ሰው። ይሄ ታምረኛ ሰው ነው። እኔ በጣም ብዙ ሰዎች ማለት ነው በየማህበራዊ ሚዲያው እየሄደ የሚሰጠውን ኢንተርቪው በተመለከተ ብዙ ሰዎች የራሳቸውን ተቃውሞ የራሳቸውን አስተያየት ሲለግሱ ተመልክቻለሁ። ግን እኔ ከአንድ መዝናኛነት ያለፈ ነገር ምንም እርባና ያለው ነገር ሰምቼ አላውቅም። አሁን የሚናገረውን ነገር እንኳን ከሰማችሁት ምንም ለትውልዱም ሆነ ለማንም የሚያስተምረው ነገር አለ ብዬ የማምነው ነገር የለም። ግን እንዲሁ ከመዝናኛነቱ አንፃር ሰው ፈታ ያደርጋል ብዬ ስለማስብ እንጂ በፍጹም የተለየ ነገር አለው ብዬ ስለማምን አይደለም። ማያውም ማመጣው ጓደኞች ካፒቴን ሆነዋል። እኔ ያረቄ ካፒቴን ሆኜ በጣም ብዙ ሰዎች ይህንን ቪዲዮ ቆርጠው እየተቀባበሉት ነው የሚገኙት። ምንድነው የሚለው? እኔ ያረቄ ካፒቴን ሆኛለሁ ይላል ልጁ። ጓደኞች ሁሉ ካፒቴን ሆነዋል ሲለው አዎ ሆነዋል፣ እኔ ግን ያረቄ ካፒቴን ሆኛለሁ፣ እንደውም ቢራም አያሰማኝም፣ በጣም ከባድ ላይ ነው ያለሁት ይላል። ብዙ ሰዎች ገብተው ኮሜንት ላይ ዋናው ካፒቴን መሆን ነው፣ እያሽከረከርክ ነው ያለው፣ በፍጹም እንዳይደብረ የሚል ኮሜንት ይሰጡታል። የቆዩ ቪዲዮዎች እየተቆረጡ ይወጡና የሆነ ጊዜ ላይ ቫይራል ይሆናሉና ይገርማል በጣም። ብዙ ሰዎች ኮሜንት እየሰጧት ነው ማለት ትክክል ነው ብዬ አላምንም እኔ በራሴ። ማለት የሆነ የተጎዳችበት ነገር ካለ ወይም ደግሞ አብሯት ያለ ሰው ጥሏት ሄዶ ከሆነ አሊያም ደግሞ የምትለጥፋቸው ጽሁፎች አይቻለሁ ከ2 ከ3 ከ4 በላይ አይቻለሁና እንደዚህ አይነት ነገር መናገሯ ወንዱን የሚነካ ስለሆነ በወንዱ ተጎድታለች ማለት ነው የሚሉ ሰዎች አይቻለሁ። እና በዚህ ደረጃ አንዳንድ ነገሮችን ማድረግ ልጇን ይዛ ማድረግ ለነገ የማይቀር ከማህበራዊ ሚዲያ ላይ የማይጠፋ ስህተት የሆነ ነገር እያጋራች ስለሆነ ብትተው የምታውቋት ሰዎች ምከሯት የሚል ኮሜንት ላይ ተመልክቻለሁ ማለት ነው። እስቲ አንዲት እናት ከልጆቿ ጋር ያላትን ነገር የገለጸችበትን መንገድ እንመልከት። እውነቷን እኮ ነው፣ የምር ነው። ብዙ ልጆች እንደዛ ነው የሚያስቡት። እናት ቤት ውስጥ ባላት እንቅስቃሴ ጽዳትም ይሁን ምንም ስትሰራ ለልጆቻቸው የሚታያቸው የመጫወቻ ዕቃ የመጫወቻ ቦታ ነው። ሄሎ ግላይ ወይ ጫማይ እንደዚህ ነሽ ጫማይ አሌሉ ጎመኔ አስከባውሽ እንዴ ቤታ በቃ ይቅር ብያለሁ። ለዚህ እኮ ነው ይወድሽ ግን ትቀጣል። ችግር የለም ይቀጣል። ጎሽ የኔ እሺ ቅጣቱ ምንድን ነው? እዚህ ጋር ሳን አሳይኝ። ያው ይእታ አርገላለሁ ፍቅር ወይ ጣፋጭ አንቺም ሳም እሺ ደንቆሮ ይሄንን የሚያሰሯቸው ሰዎች ራሱ በጣም ነው የሚገርሙት። በነገራችን ላይ ህፃናቶች በእድሜያቸው ትንሽ የሆኑ ልጆች በዚህ ዘመን ለነሱ እንደ መለወጫ ጊዜ እንደዚህ አይነት ምቹ ሰዓት የለም። በተለይ ከኤአይ ጋር በተያያዘ ልጆች በቴክኖሎጂ ራሳቸውን ለማሳደግ አሁን ባለው ጊዜ ውስጥ ልጆችን የማብቃት ስራ ለመስራት እንዳሁኑ ጊዜ ምቹ ሆኖ የሚያውቅ አይመስለኝም። እና አንዳንድ ልጆችን ስመለከት አሁን ስልክ አስይዘው እንደሚያናገሯቸው አይነት እድሜ ላይ ያሉ ነገር ግን በአይምሮ የበሰሉ ስኪልድ ሆኑ ዓለምን የመቀየር ብቃት ያላቸው ልጆች ደግሞ ስመለከት በጣም ነው የምገረሙ። እንዴት ያለ በጣም የተራራቀ ላይፍ እንዳለን ማለት ነው። እስቲ ይሄንን ልጅ እንመልከተው። ሄሎ አቤት፣ ሰላም ነው? እግዚአብሔር ይመስገን። ከብ ነው አይደል? ኦኬ። እሺ፣ ናውድ እባላለሁ። ስልክሽን ከጉግል ላይ ነበር ያገኘሁት። እሺ። አሪፍ ሪቪው አላችሁ ግን ዌብሳይት የላችሁ። ዌብሳይታችንን ኦኬ። እሺ። እና እኔ ዌብ ዲዛይነር ነኝና ምን መሰለሽ እኔ ጋር በነፃ ነው ዶሜን አላስከፍልም ለዘላለም። እና ይሄንን ቻንስ አይተሽ አንድ ዌብሳይት ሰርች ልጅ ነበር እንትን ዴሞ ዌብሳይት እና በቴሌግራም ልክልሽ ብታዩ። እሺ ላኪልኝ። ቴሌግራም አለሽ? ላክልኝ። በጣም ከይቅርታ ጋር ላክልኝ። ወንድ ነኝ። እሺ በዚህ ቁጥር ላይ ላክልኝ። ወንድ ነኝ። ወይ ወንድ ነኝ? ይቅርታ። እሺ በቃ እሺ። አይገርምም? በቃ እንደዚህ አይነት ልጆችን ስታዩ ደግሞ በጣም ተስፋ ታደርጋላችሁ። በሀገራችሁ ላይ በጣም እንደዚህ አይነት ብቃት ያላቸው ወጣቶች ልጆች መኖራቸውን ስትመለከቱ በጣም ደስታ እንዲሰማችሁ ያደርጋል ማለት ነው። አታልፍም ብሎ መንገድ ቢዘጋ በግራ በቀኝ
ድሮ አንድ ሰው ሲናገር ሰምቻለሁ። ከቸርች ስንወጣ ሰይጣን እንዳይዋጋን ወይም ደግሞ እንዳይከተነን ሌባ የሆነ የሚያስፈራ ነገር አጠገባችን እንዳይመጣ እየዘመርን እንሄድና ልክ ጨለማው ጋር ስንደርስ እሱን እኛ ያሰብነውን ነገር የሚመስል ቆሞ እናገኛለን። ያለውን ነገር መቼም አረሰው። እስቲ ለመጨረሻ ሄለን ስለ ባሏ ጉዳይ እየተናገረችው የመጨረሻ ብዙ ሰዎችን እያነጋገረ ነው። ከዚህ በፊት አመድ ይዛ ስቱዲዮ ውስጥ ይሄ የሱ አስክሬን ነው እተፋበታለሁ፣ እዳ አለበት፣ መክፈል አለበት፣ አዋርደዋለሁ፣ እንደፈለኩ አደርገዋለሁ፣ እቤቴ ከኔ ጋር ነው የሚኖረው ያየኛል ብላ ቤቷ ውስጥ የባሏን አስክሬን የተፈጨውን አስቀምጣ እያወጣች ስትዘባበትበት ተመልክታችኋል። ዛሬ ስለሱ ጉዳይ በጣም ዝርዝር ያለ ነገር ተናግራለች። ብዙ ሰዎችን አስደንግጧል ይሄ ንግግሯ። እንመልከትና እንመለስ። ምክንያትሽ ምንድነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ቦዝብዞታል መሰል እዳ እና ተሰጥቶ ቁም ነገር ነው። የልጅ አባት አይደለ ሄሊ? ናይ የልጅ አባት አይደል? ኦኬ። ከላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያለ በጣም ብዙ አንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብረም አይ ነው እኮ ብር ይከፈላል። የግብር መሬት ይከፈላል። ለአንዴ ነው አይደለም? ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛን ሳስበው እንደገና ደግሞ ስራ እንኳን ያልሰራ ሰውዬ ለሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍልልኝ? ሄሊ አበሻ ነበረ ግን ይቅርታ ሟች አበሻ ወይ ጉድ! አበሻ ከሆነ ማለት ቤተሰብ የለውም፣ አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት? አቅም አለኝ ያለ ምናምን መተው ብሩን ከፍሎ አመዱን ይውሰድ። ሲፈልግ በለክቶ ሲፈልግ አስመዝኖ መውሰድ ይችላል። እኔ በቂ መልስ ተመልሶልኛል። እንግዲህ ቤተሰብ ነኝ የሚል ሰው ካሳው አንተና ላሳይ አመዱን እስቲ ያሳይኝ በእናትሽ። አይቻላቅም። እንዴት ነው? ዱቄት ነው ወይስ ኖርማል? ታምር ነው። በጣም ብዙ ሰዎች ይህንን ቪዲዮ እየተቀባበሉት ነው ያሉትና ምን አይነት ጭካኔ ነው ይላሉ ብዙ ሰዎች። እንግዲህ እሷ በመክፈል ስለማልችል ነው አስቆፍሬ አስወጥቼ አቃጥዬ አመዱን ሰጥተውኛል፣ ቤቴ ውስጥ ያስቀመጥኩት በዛ ምክንያት ነው ትላለች። እንግዲህ ከአስክሬን ጋር ቤት ውስጥ መኖር ማለት ብዙ ሰዎች መንፈስ እንዲጣጋት አድርጓል። እሱ ነው እንደዚህ እያስቸገራት ያለ የሚሉ ሰዎች አሉ። ምን እንደሆነ አላውቅም፣ እውነታውን ማለት ነው። ግን ደግሞ ቤተሰቦቹ ኢትዮጵያዊ ከሆነ እንዴት አልጠየቁም ለሚለው ጥያቄ የመለሰችው መልስ ብሬን ክፈሉኝ የሚል አይነት መልስ እንደሰጠቻቸው በጣም የሚያስደነግጥ ነው። በእኛ ካልቸር ውስጥ የሌለ ነገር ስለሆነ ስትሰሙት ራሱ የሚያስፈራ ነገር ነው የሚሆነው ማለት ነው። እጅግ በጣም ይገርማል። ባለፈው ቪዲዮ ላይ እንግዲህ አመዱን ይዛ ተመልክታችኋል። ብዙ ሰዎች እዛ ቪዲዮ ላይም ኮሜንት አድርጋችኋል። እሷም ቪዲዮ ላይ ተመልክቻለሁ፣ ኮሜንት ስትሰጡ ተመልክቻለሁ። በጣም የሚያስገርም ነገር ነው ማለት ነው። ዘግናኝ ነው ወዳጆቼ። እንግዲህ ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን እስከዚህ ሰዓት ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል፣ ቤተሰብም ትሆናላችሁ ማለት ነው። ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ በነጻነትና በጨዋነት አኖሩልኝ። መልካም ጊዜ፣ መልካም ቆይታ ይሆናላችሁ።